ሰላም ፕሮግራም ተከታታዮች ዛሬ የምገኘው አናን ዴሪ ፋርም ነው የምገኘው። እዚህ እንደምታዩት ላሞቹ የሚኖሩት አኗኗር ፍሪስቶል የምንለው የዘመናዊ የወተት ላሞች እርባታ ነው። እነዚህ ላሞች በአብዛኞቹ የሆልስቲን ፍሪጂያን ናቸው። የዚህ የሆልስቲን ፍሪጂያኖች የፍሪስቶል አኗኗር ሁኔታ ጥቅሙ ምን ይመስላል የሚለው ነው። ምክንያቱም በሀገራችን ብዙ አልታወቀም። አሁን ይሄ መኝታቸው እንደምታዩት አንድ በአንድ እየገቡ የሚተኙበት ቦታ ነው ማለት ነው። እያንዳንዱ ስፋቱ 1 ሜትር ከ20 1 ሜትር ከ20 አለ። ብዙ ጊዜ ከ1 ሜትር ከ15 ካሳነስንባቸው ላሞቹ ስለሚጠባቸው አይተኙም። ስለዚህ ስፋቱ ምን መሆን አለበት? 1 ሜትር ከ20 ወደ ጎን፣ ቁመት ደግሞ 1 ከ80 እስከ 2 ሜትር፣ አንዳንዶቹም እስከ 2 ሜትር ከ20 የሚደርሱ አሉ። ስለዚህ እዚህ ላይ ምን ጥቅም አለው የሚለውን ብዙ ጊዜ ላሞች የሚሰጠው ጥቅም ይሄ ምንድነው? ኮምፎርት ይጨምርላቸዋል። ላሞች በነፃ እንደፈለጉ ይንቀሳቀሳሉ። ራሳቸው በፈለጉ ጊዜ ደግሞ መተኛት ይችላሉ። በቂ መኝታ ሲኖራቸው ብዙን ጊዜ የወተት ምርታቸው በጣም ይጨምራል። የወተት ላሞች ጥሩ መኝታ በደንብ ካገኙ በቀን ከ12 እስከ 14 ሰዓት ድረስ በደንብ ያርፋሉ። ያ እረፍታቸው ደግሞ ምን ይሆናል ማለት ነው? ጥሩ የምግብ ውህደት እንዲኖራቸው እንዲሁም ደግሞ ጥሩ የወተት ምርት እንዲኖራቸው ያደርጋል። በሁለተኛ ደግሞ የላሞች የጤናን አጠባበቅ ያሻሽላል። ብዙ ጊዜ ላሞች በሚያድሩበት አካባቢ አርማታ ስለሆነ ምን ያጠቃቸዋል? ኒሞኒያ ያጠቃቸዋል። እግራቸው ያነክሳል፣ እግራቸው ይቆስላል። እዚህ ግን ፍሪስቶል ላይ እንደምታዩት አናን ዴሪ ፋርም ላይ እጅግ በጣም ሰፊ ነው። በታቸው ደርቆ ቲክነሱ ወደ 10 ሴንቲሜትር ጥልቀት አለው፣ 15ም አለው አንዳንድ ቦታ ላይ። እዛ ላይ እንደፈለጉ ስለሚንቀሳቀሱ ጥፍራቸው አያድግም፣ እግራቸው አይሰበርም። ቁስል ታፋቸው አካባቢ ላይ ምንም ነገር አታዩም። እንደፈለጉ እየተንቀሳቀሱ እንደፈለጉ ይተኛሉ፣ እንደፈለጉ ይራመዳሉ። በጣም በጥሩ ሁኔታ ነው ያሉት። ስለዚህ በሶስተኛ ደግሞ የወተት ምርታቸውን ይጨምራል። ላሞች ጭንቀት፣ ስትረስ ከሌለባቸው በበሉት ልክ የወተት ምርታቸው ከፍ ይላል። ስለዚህ ላሞች ምን ይፈልጋሉ? አንዳንድ ጊዜ መሬቱ በጣም ከጋለ፣ ከፍተኛ ሙቀት ካለ ምን ይሆናሉ? ስትረስ ያጠቃቸውና የወተት ምርታቸው አንዳንድ ጊዜ ይወርዳል። ብዙ ሰዎች ላሜ ወተት እየሰጠች ነበር አሁን ወረደች ይላሉ። ግን ምንድነው? መኝታቸው ነው። ይሄ አሁን ፍሪስቶል የሚባለው አካባቢ እኛ ሀገር በብዛት አልተለመደም እና ከአናን ዴሪ ፋርም ምን እንማራለን? እንደዚህ አይነት በነፃነት ለቀናቸው ላሞች እንደፈለጉ ሄደው ውሃቸውን ጠጥተው ምግባቸውን በልተው መጥተው እዚህ ቦታ ላይ ደግሞ እንዲተኙ ማድረግ መቻል አለብን። ብዙ ጊዜ ደግሜም ባቀደሙ እንደነገርኳችሁ ላሞች ረዥም ሰዓት ይተኛሉ። ረዥም ሰዓት በተኙ ቁጥር ምን ይሆናሉ? ስትረስ አያጠቃቸውም። የመራባት ፍላጎታቸው ይጨምራል። የጡት በሽታ አያጠቃቸውም። በተለይ እዚህ ላይ ሲተኙ ምን ይሆናሉ? ይህ አካባቢ ንጹህና በቱ በአጠቃላይ የሞተ የላም አፈር ስለሆነ የጡት በሽታ አያጠቃቸውም ማለት ነው። የጡት በሽታ ደግሞ ላሞች ካልተጠቁ ምን ይሆናሉ ማለት ነው? ጥሩ ወተት ይሰጣሉ። ሌላውና ዋናው ነገር ደግሞ ምንድነው? እዚህ የምናየው ነገር የስራን ቅለት ላሞችን ለመቆጣጠር ትንሽ ሰራተኞች በቂ ናቸው። ለምግብ አሰጣጥ ብዙ ድካም አያስፈልገውም። በጣም በትንሽ ሰራተኛ ላሞቹን መቆጣጠር ይችላል። የንጽህና ጉዳይ በተለይ ይሄ የተፋሰሱ በደንብ ከተሰራላችሁ በቀላሉ በጋሪ ማጽዳት ይቻላል። ላሞችን በቀላሉ ኮንትሮል ማድረግ ይቻላል። ይሄ ደግሞ እጅግ በጣም አስፈላጊ ነው። እዚህ ላይ የምናየው ነገር ምንድነው? ላሞች የፍሪስቶል መኝታን ሲከተሉ እንዴት ነው መኝታቸውን የምናዘጋጅላቸው? ምን ያህል ይበቃቸዋል ብላችሁ ድንገት አንዳንድ ሰዎች ከጠየቃችሁኝ እዚህ ባየሁት መሰረትና በትክክለኛው በሳይንስ በተተገበረው መሰረት ለትላልቅ የወተት ላሞች ከ2 ሜትር 2.40 እስከ 2.60 ድረስ በደንብ እንዲንቀሳቀሱ ይደረግላቸው። ለመካከለኞች ደግሞ 2.20 እስከ 2.40 ሜትር ስፋት ወደ ጎን ማለት ነው። ምክንያቱም እርግዝናቸው አንዳንድ ጊዜ መንታ ከሆኑ ቦታ አይበቃቸውም። በዛ ላይ በእርግዝና ጊዜ በጣም ስለሚገዝፉ ቦታው በደንብ በበቂ ሁኔታ ጥሩ እንቅስቃሴ ማድረግ አለባቸው። ላሞች በተለይ አጠር ያሉ ደግሞ ከሆኑ 1 ከ15 እስከ 1 ከ35 ሜትር ድረስ ሊዘጋጅላቸው ይገባል። ይሄ ደግሞ በጣም ምን መሆን አለበት? በተለይ በጣም በንጽህና ያተኮረ ስራ መሰራት መቻል አለበት። አለበለዚያ ምን ይሆናል? ጤናቸው በጣም የተስተጓጎለ ይሆናል ማለት ነው። ብዙ ጊዜ ላሞችን በደንብ በምናይበት ወቅት የጤናቸው ሁኔታ፣ ምግባቸውን ለምን በደንብ አልበሉም፣ አመጋገባቸው ምን ይመስላል፣ ስንት ሰዓት ነው የማለባ ሰዓታቸው፣ የምግብ ሰዓታቸው ስንት ሰዓት ነው፣ ሰዓታቸውን አክብረን መስጠት መቻል አለብን። እዚህ ላይ እየተዘጋጀላቸው ያለ አዘገጃጀት ላይ እዚህ የመኖ አዘገጃጀቱ ቶታል ሚክስድ ሬሽን አዘገጃጀት ነው የሚሰጠው። እንግዲህ ቀደም ሲል እንደነገርኳችሁ በዛኛውን ቪዲዮ ቲኤምአር የምንለው እዚህ አናን ዴሪ ፋርም ላይ ይዘጋጃል። እጅግ በጣም ጠቃሚ የሆነ የመኖ አዘገጃጀት ነው። ስለዚህ ይህንን በደንብ ባበላናቸው ቁጥር ምን ይሆናሉ ማለት ነው? ላሞቹ የወተት ምርት ይሰጡናል፣ ረዥም ዕድሜ ይኖራቸዋል።
ንቁ ይሆናሉ። የመራባት ፍላጎታቸው በደንብ ይመጣል። የመራባት ፍላጎታቸው ደግሞ በመጡ ቁጥር አያዳግሙም። ካላዳገሙ ደግሞ ከኛ ጋር ምን ያህል ጊዜ ይቆያሉ ማለት ነው? እስከ 11 እስከ 12 እስከ 13ም ይወልዳሉ። ስለዚህ እነዚህ ላሞች አሁን በንቃት እየጠበቁ ያሉ ምንድነው? ንቃታቸውን አያችሁ፣ ወደዛ ነው የሚያዩት። እዛ ጋር እየተደረገ ያለ ነገር አለ። የምግብ ሰዓታቸው ምግብ ሰዓታቸው ላይ ምን አላቸው? ቲኤምአር ምላችሁ በጣም ጣፋጭ፣ በጣም ገንቢ፣ በጣም ጠቃሚ ነገር ነው። ስለዚህ ያን እየተሰጣቸው ነው። ይሄ ሲሰጣቸው ደግሞ ምንድነው? በደንብ ነው የሚሰጣቸው። ከዛ በተጨማሪ ደግሞ ሌሎችም ነገሮች ኢንግሪዲየንት ያላቸው እዛው ላይ ተደርቦ በበቂ ሁኔታ በተለይ ከፍተኛ ወተት ለሚሰጡ ከ35 እስከ 45 እስከ 65 ሊትር የሚታለቡ ወተት ላሞች አሉ በዚህ ፋርም ላይ። ስለዚህ ለነሱ ደግሞ የተለየ የወተት ምርትን የሚጨምር ከተለያየ በሽታ እንዲጠበቁ የሚያደርግ እንዲሁም ደግሞ የጤናቸው ሁኔታን እግረ መንገድ እያየን እንሄዳለን። እነዚህ ላሞች እንደምታዩዋቸው ለሃጫቸው አሁን እየተዘላዘለ ነው። ለምንድን ነው የሚዝረከረከው ለሃጫቸው ብለን ስናይ ብዙውን ጊዜ የመመገቢያ ሰዓታቸው ሲደርስ እነዚህ የሆርሞኖቻቸው አፋቸው አካባቢ የምራቅ ጤዎቻቸው በሙሉ ዝግጁ ስለሚሆኑ ለምግብን ለመብላት ያላችሁ ፍላጎት ንቃታችሁ በሙሉ ታያላችሁ። በደንብ የተዝረከረከ ነው እንጂ የጤና መጓደል አይደለም። ብዙ ጊዜ በተለያየ ቦታ ላይ ከብቶች ለሃጫቸው ሲዝረከረክ የጤና ችግር ነው ብሎ ሰው ያስባል። እነዚህ ፋርም ላይ ግን ጤናቸው ሰዓታቸው የመመገቢያ ሰዓታቸው ልክ ሲደርስ በዛ ሰዓት ውስጥ እንደዚህ ሳሊቬሽን ይታያል። ያ ግን ጤናማ ሂደት ነው እንጂ የበሽታ አይደለም። እዚህ ላይ ከምናየው ነገር ዋና ምንድነው? ላሞች ካላመነዘሩ ለሃጫቸው ካልመጣ ምንድን ይነግረናል? ላሞቹ ታመዋል ማለት ነው። ጭንቀት ውስጥ ናቸው ማለት ነው። የምግብ ፍላጎታቸው ከወረደ፣ የወተት ምርታቸው ከወረደ ወዲያው በአቅራቢያችን ቶሎ ብለን ለሐኪሙ ነግረን ምንድን ነው የሆኑት? ለምግብ ፍላጎታቸው ወረደ፣ ለሆነ የወተት ምርታቸው ወረደ ብለን በደንብ አስተውለን መከታተል አለብን። እንግዲህ አሁን እዚህ ላይ የተሰጣቸው ምንድን ነው? የተሰጣቸው መኖ ላይ የሚፈልጉት ነገር ተሰጥቷቸው መመገብ ጀምረዋል። ከዛ ጋር ከጥግ ላይ እዚህ ላይ እንግዲህ አንድ ነገር የምናየው ምንድን ነው? ላሞች እንደ ማጠቃለያ ሲያመነዝሁ ለፋይበር መፈጨት ዝግጁ እያደረጉ ነው። ለኃይል ማመንጨት ዝግጁ እያደረጉ ነው። የወተት ምርታቸውም እንዲጨምር እያመነዘሁ ነው። ላሞች አመነዘሁ ማለት ጤናማ ሂደት በሰውነታቸው ውስጥ እየተካሄደ ነው። ስለዚህ ሁልጊዜ ማየት አለብን። ላሞቻችን ያመነዝሃሉ። እዚህ እንደምታዩት ሳይሌጅ አለ፣ ኤሌፋንት ግራስ አለ። ግቢው በጣም አረንጓዴ ነው። ሸንኮራ አገዳ አለ። ይሄ የተዘጋጀ ነው የሚሰጣቸው። ይሄ ኤሌፋንት ግራስ ከምግባቸው ጋር ይሰጣቸዋል። አልፋልፋ ይሰጣቸዋል። ናፒር ይሰጣቸዋል። እነዚህ በሙሉ ጊዜያቸውን ጠብቀው በደንብ እየተዘጋጁ ለላሞቹ ይሰጣቸዋል። አሁን እንግዲህ እንደምታዩት ደግሞ እነዚህ ላሞች በሙሉ የምታዩቸው ከ35 ሊትር እስከ 45 ሊትር የሚታለቡ ወተት ላሞች ናቸው። ወደ አለባ ከመግባታቸው በፊት ምን ይሰጣቸዋል? ምጥን መኖ ይሰጣቸዋል። ያለማ ይህን ምጥን መኖ ለእያንዳንዳቸው በጠዋቱ ፕሮግራም 2 ተኩል አላቸው። በከሰዓቱ ወይም ደግሞ በማታ ፕሮግራም ላይ አንዳንዴ 2 ተኩል አላቸው። አንድ የወተት ላም በቀን እስከ 5 ኪሎ ምጥን መኖ ማግኘት አለባት። ይሄ እጅግ በጣም ለሰውነታቸው ስለሚያስፈልጋቸው ነው። አያቸው አሁን ሁሉም አንድ በአንድ እንዴት እንደሚበሉ እንዴት እንደሚመገቡ የምጥን መኖ አደራረግ ላይ ምንም አይነት ብክነት እንዳይኖር በበቂ ሁኔታ ደግሞ ደጋግሞ ነው የሚሰጣቸው። አሁንም እየተመለሰ ምጥን መኖን በበቂ ሁኔታ ይሰጣቸዋል። ይሄ ምን ይነግራል? አሁን ይችላል እንደነገርኳችሁ ወደ 11 ጊዜ ወልዳለች እሱ ጋር። ስለዚህ ላሞችን በደንብ በያዝ ናቸው። ላሞችን በተንከባከባናቸው ቁጥር የወሊድ መጠናቸው፣ የመኖር አቅማቸው፣ በሽታን የመከላከል አቅማቸው፣ የወተት ምርታቸው በከፍተኛ ሁኔታ ይጨምራል። ስለዚህ ላሞቻችንን ሁል ጊዜ ሳንሰስት ጊዜያችንን አተኩረን በመስጠት የወተት ምርታቸውን በመከላከል የእርባታ ሰዓታቸውን በመጠበቅ የምግብ ፍላጎታቸውን በማሟላት ጥሩና ጤናማ እርባታ እንዲኖረን በደንብ ክትትል ማድረግ መቻል አለብን። ይሄ የወተት ላሞች እርባታ ስራ ጊዜን፣ ገንዘብን፣ እውቀትን፣ ትዕግስትን ይፈልጋል። ስለዚህ አንድ ሰው ወደ ወተት ላሞች እርባታ ላይ ሲገባ በቀጥታ ወተት ያላትን ላም ሳይሆን መግዛት ያለበት ጥሩና ጤናማ የሆነች ላምን ነው መግዛት ያለበት። እንግዲህ ፋርምን ስንጀምረው ከጤናማ ላሞች ስንጀምረው ምን ይሆናል ማለት ነው? አላማችን፣ ስኬታችን፣ ታርጌታችን ይሳካልናል። ነገር ግን ወተትን ብቻ የምንል ከሆነ በወተት በምንም ተአምር የትም አይደረስም። እርባታ የሚገኘው የመጀመሪያው የላሟን ጤንነት በመጠበቅ ነው። በተለይ የምንሰራቸው ቤቶች ጥሩ የአየር ዝውውር ያላቸው መሆን አለባቸው። ይሄን ቤት እስኪዩት፣ ዙሪያውን በሙሉ ጥሩ የአየር ዝውውር አለው። ይሄ ጥሩ የአየር ዝውውር ላሞች በጭንቀት እንዳይደበሩ፣ በድብርት ሙቀታቸው ከፍ በማለት በተለያየ ነገር እንዳይጠቁ ያደርጋል። ስለዚህ የላሞች ቤት ምን መሆን አለበት? ዙሪያው በሙሉ ክፍት መሆን አለበት። እንደፈለጉ ጥሩ አየር ማግኘት አለባቸው። ጥሩ አየር መሳብ አለባቸው። እንደፈለጉ ደግሞ መተኛት፣ መንቀሳቀስ አለባቸው። በተለይ የሚተኙበት ቦታ ላይ
ብዙን ጊዜ ምን መሆን አለበት? ጠጠር ነገሮች ወይም ደግሞ ጠጠርም ነገሮች ከሆኑ በደንብ አንፍሰን በወንፊት ጠጠር ነገሮችን አውጥተን ደቃቆቹን ብቻ በማድረግ እንጂ ጠጠር ስለሆነ ፊንገራቸውን የጣታቸውን ይቀዳቸዋል። ስለዚህ ብዙ ጊዜ ምን ይመከራል? እበታቸውን አድርቀን መኖሪያቸውን፣ መመገቢያቸውን፣ መንቀሳቀሻቸውን መስራት አለብን። በተለይ መመገቢያቸው ደግሞ እንደዚህ ደግሞ ጽድት ያለና ስሙዝ ሲሆን ላሞች እንደፈለጉ ይበላሉ። በዛ ላይ ደግሞ መመገቢያው አይታችሁታል፣ ጥሩ የአየር ዝውውር ስለሚያገኝ ለባክቴሪያ መራባት ምቹ አይደለም። ላሞቹም ያለምንም ጭንቀት አንገታቸውን እያወጡ እንደፈለጉ እየተንቀሳቀሱ ይበላሉ። ይሄ ደግሞ ብዙ ጊዜ ምንድነው ለማናጅመንት በጣም ቀላል ነው። የትኞቹ ከብቶች ናቸው እየበሉ ያሉት? የትኛዋ ናት ያልበላች? ለምንድነው ያልበላችሁ? ለምንድነው ከሌሎቹ ጋር ራቅ ብላ የተቀመጠችው? ለምንድነው የወተት ምርቷ የቀነሰው ብለን በቀላሉ እንድንከታተልና ፋርማችንን ውጤታማ ለማድረግ የምናደርገውን ጉዞ በደንብ ይረዳል። ስለዚህ ምን ልላችሁ ነው? በተለይ የወተት ላም እርባታ ከፍተኛ ትኩረትን ስለሚፈልግ ወደኛ ማዕከል መታችሁ ለሚቀጥለው 4 ቀን የሚሰጠውን የወተት ላሞች እርባታና ክትትል እንድትሰለጥኑ ለማለት ፈልጌ ነው። ዶክተር ኃይሉ ነኝ፣ እንስሳት ሐኪም ወይም ደግሞ ኃይሉ ቬት በሚለው ታገኙኛላችሁ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። በዚሁ አጋጣሚ አናን ዴሪ ፋርም እና ኤስኤንቪን በጣም አመሰግናለሁ። መልካም ጊዜ